ሆሳዕና ማለት ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ ውድ ቤተሰቦቻችን? ሰላማችሁ ይብዛልን። እንኳን ለበዓለ ሆሳዕና በሰላም በጤና ደረሳችሁ እያልን ዛሬ ስለ ሆሳዕና 8 ጥያቄዎችን እንጠያየቃለን። አንደኛ፣ ሆሳዕና ማለት ምን ማለት ነው? ሆሳዕና ማለት የዕብራይስጥ ቃል ሲሆን ትርጉሙም እባክህ አሁን አድን፣ አሁን ባርከን ማለት ነው። በሰሞነ ሕማማት ጸሎተ ፍትሐት፣ ጸሎተ አስተርእዮ ስለማይፈጸም ጸሎተ ፍትሐትና አስተርእዮ የሚደረገው በዚህ ዕለት ነው። ሁለተኛ ጥያቄ፣ በሆሳዕና ዕለት በእጃችን እንደ ቀለበት ማሰራችን የምን ምሳሌ ነው? አንደኛ፣ ለአዳም የሰጠውን ቃል ኪዳን ለማስታወስ፣ ይህም ከልጅ ልጅህ ተወልጄ አድንሃለሁ ያለውን የተስፋ ቃል ለማስታወስ ነው። ሁለተኛ፣ ጌታ ለእመቤታችን የገባላት ቃል ኪዳን ተምሳሌት ነው። ሶስተኛ፣ ጌታ ለእስራኤላውያን የሰጣቸው ቃል ኪዳን ተምሳሌት ነው። አራተኛ፣ ጌታ አዳምን ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛንም ከሰይጣን ግዛት ከመከራ ሥጋ ከመከራ ነፍስ ከክፋት ከኃጢአት አውጣን፣ ማረን፣ ለንስሐ ሞት አብቃን፣ ከቤታ አትለየን፣ እንደ ቸርነት ይቅር በለን ስንል ለጌታ ዳግም ላንጠፋ ቃል የምንገባበት ነው። ሶስተኛው ጥያቄ፣ ጌታችን በዕለተ ሆሳዕና ለምን በፈረስ ላይ አልተቀመጠም? ትንቢቱንና ምሳሌውን ለመፈጸም። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል ተብሎ ትንቢተ ዘካርያስ የተነገረውን ትንቢት ለመፈጸም ነው። በአህያ መቀመጡም ትሕትናውን ለማስተማር የሰላም ዘመን ነው ሲል፣ ለፈለጉኝ ሁሉ የቅርብ አምላክ ነኝ ሲል፣ በንጽህናና በየዋህነት ለሚኖሩ ምእመናን አድሬባቸው እኖራለሁ ሲል፣ አህያዎች ትሑታን ናቸው፣ ረጋ ብለው ነው የሚሄዱት፣ በቀላሉ ትወጣበታለህ፣ በቀላሉ ትይዘዋለህ፣ እንደፈለግከው ታዘዋለህና። አራተኛ ጥያቄ፣ ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ምስጢር የምን ምሳሌ ነው? አንደኛ፣ ዘንባባ ይስሐቅ በተወለደ ጊዜ አብርሃም ደስ ብሎት ዘንባባን ይዞ እግዚአብሔርን አመስግኗል። ሁለተኛ፣ ዘንባባ ደርቆ እንደገና ሕይወት ይዘራል፣ የደረቀ የምታለመልም አምላክ ነህ ሲሉ ነው። ሶስተኛ፣ ዘንባባ የሰላም ምልክት ነው፣ የሰላም አምላክ ነህ ሲሉ ነው። አራተኛ፣ ዘንባባ የደስታ መገለጫ ነው፣ አንተ ደስ የምታሰኘን ሐዘናችንን የምታርቅልን አምላክ ነህ ሲሉ ነው። አምስተኛ፣ ዘንባባ እሾሃማ ነው፣ አንተ ሕያው አሸናፊ አምላክ ነህ ሲሉ ነው። ስድስተኛ፣ ዘንባባ እሳት አይበላውም ለብልቦ ይተወዋል እንጂ፣ ጌታም አንተ ባህሪህ የማይመረመር ነው ሲሉ ነው። አምስተኛ ጥያቄ፣ ሕዝቡ ከልብሳቸው ሌላ ስንት አይነት ቅጠልን አነጠፉለት? ምን ምን ናቸው? ልብሳቸውን ማንጠፋቸው ለክብሩ መገለጫ ነው። ሌሎችም 3 አይነት ቅጠል ዘንባባ፣ የቴምር ዛፍ፣ የወይራ ዛፍ አንጥፈውለታል። ስድስተኛ ጥያቄ፣ ትልቋ አህያ በምን ትመሰላለች? ውርንጭላይቱስ? ትልቋ አህያ የኦሪት ምሳሌ ናት። ትልቋ አህያ ሸክም የለመደች ናት፣ ሕገ ኦሪትም የተለመደች ሕግ ናትና። ሁለተኛ፣ የእስራኤል ምሳሌ ናት። ትልቋ አህያ ሸክም እንደለመደች ሁሉ እስራኤልም ሕግ ለመፈጸም በሕግ ለመራመድ የለመዱ ናቸው። ሶስተኛ፣ የአዳም ምሳሌ ናት። አዳም ሸክም የበዛበት ነውና። ውርንጭላይቱ በሕገ ወንጌል ትመሰላለች። ምክንያቱም ወንጌል ኢየሱስ ክርስቶስ የመሰረታት የሰራት አዲሷ ሕግ ናትና። ሁለተኛ፣ በአሕዛብ ትመሰላለች። ትንሿ አህያ ሸክም የለመደች አይደለችም። እንዲሁም አሕዛብ ሕግህን ለመቀበል የለመዱ አይደሉም፣ ለሕግም አዲስ ናቸውና። ሶስተኛ፣ የእመቤታችን ምሳሌ ናት። የዓለምን ሸክም አቅልላለችና በእመቤታችን ትመሰላለች። እመቤታችን ድህነተ ምክንያታችን ጌታን የተሸከመች ንጽሕትን ከን የሌላት እናት ናትና። ሰባተኛ ጥያቄ፣ አንቺ የኢየሩሳሌም ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ ንጉሥሽ በአህያ ግልገል ተቀምጦ ወደ አንቺ ይመጣል የሚለው ኃይለ ቃል በየትኛው የመጽሐፍ ቅዱስ ክፍል ይገኛል? በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ። ስምንተኛና የመጨረሻው ጥያቄ፣ ጌታችን ኢየሱስ ክርስቶስ ብዙ ያልታሰሩ አህዮች እያሉ ለምን የታሰሩትን መረጠ? አህዮቹን ያሰራቸው ሌባ ሰርቆ ነው።
አህዮች ለጌታ ውለታ ሰርተዋል፣ ጌታ ሲወለድ አሙቀውታልና። ለጌታ ውለታ ልንመልስ ያልቻልን እኛ ሰዎች ብቻ ነን። የታሰሩት እንዲፈቱ የመረጠበት ምስጢር እኔ ከኃጢአታችሁ ልፈታችሁ የመጣሁ ነኝ ሲል ነው። ወንበዴው አህዮቹን ሰርቆ በመንደር እንዳሰራቸው ዲያብሎስም ለሰው ልጅ በኃጢአት ሰንሰለት ከሲኦል መንደር አስሯቸው ነበርና ሐዋርያቱ ሲልካቸው ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይሻቸዋል በሏቸው አላቸው። የፈጠራቸው እርሱ ነውና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።